ሰላም ጤና ይስጥልን ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች ሳቶና አጫጭር ሰበር መረጃዎች ያቀርብ ያለው በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና ክቡራን አድማጮቻችን ዛሬ በውድቅት ሌሊት ፕሬዝዳንት ዶናልድ ጄ ትራምፕ ድንገተኛ አዋጅ አውጀዋል። በኢራን ላይ ታይቶ የማይታወቅ ጥቃት ሰነዝራለሁ ብለው የነበሩት ፕሬዝዳንት ትራምፕ በድንገት በሰጡት መግለጫም የሰላም ስምነቱ ታውጇል ብለዋል። ጦርነቱም ከዛሬ ጀምሮ አክትሟል። ከቀናት በኋላ የአሜሪካ ወታደሮች ወደ ሀገራቸው አሜሪካ ይመለሳሉ በማለትም ገልጸው ከኢራን ጋር የሰላም ስምነትም ይፈረማል ብለዋል። ብዙ ምትመትቻቸዋለሁ ተጨማሪ ምቱንም እንደማይችሉት ገልጸው ለሰላም ስምነት እጃቸውን ወደ ላይ አድርገዋል ሲሉም አውጀዋል። ስምነቱ ዛሬ አሊያም ነገ በሚቀጥሉት ቀናት ይፈረማሉ ሲሉ ነው ያወጁት ፕሬዝዳንቱም። የድንገተኛ የፕሬዝዳንት ዶናልድ ጄ ትራምፕ የሰላም አዋጅ እስራኤልን በእጅጉ እንዳስደነገጣች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ገልጸዋል። ሆኖም ግን በቀጣይ የምናየው ይሆናል። የምናውቀው ነገር ግን ስለ ሁኔታው የለም ብላለች እስራኤልም። ይህንን ተከትሎ ኢራን ባወጣቸው አስገራሚ መግለጫ ደግሞ ፕሬዝዳንቱ ስለምን የሰላም ስምነትም ሆነም ስለየትኛዋ ኢራን እንደሚያወሩ አልገባኝም ብለዋል። የትራምፕ አወዛጋቢም አነጋጋሪም እንግዳ መግለጫ መላው ዓለምን እያነጋገረ ነው። በሰበር ዜና ዝርዝሩን አስደምጣችኋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ድንገተኛ አዋጅ ማወጃቸው ተሰማም። በኢራን ላይ ሊሰነዝሩት የነበረውና ታይቶ የማይታወቅ ጥቃት ዛሬ ሌሊቱን ከፍታለሁ ብለው የነበሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ነገሩን የተገላቢጦሽ አድርገው ከኢራን ጋር ተጀምሮ የነበረውን ጦርነት በይፋ ተጠናቋል ሲሉም አውጀዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ በመላው ዓለም በከፍተኛ ሁኔታ መነጋገሪያ በሆነ መልኩም በድንገት ዛሬ ሌሊቱን በሰጡት መግለጫ ዛሬ ሌሊቱን ከዚህ ቀደም እንዳቀዱት በኢራን እስላማዊ ሪፐብሊክ ላይ ሊሰነዝሩት ተዘጋጅቶ የነበረውንና እሳቸውን መጠነ ሰፊ ሁሉን አውዳሚ በማለት የጠሩትን መጠነ ሰፊ የአየር ድብደባ በይፋ መሰረዛቸውና ከኢራን ጋር መስማማታቸውንም አስታውቀዋል። ፕሬዝዳንቱ ይህንን ውሳኔ ያሳለፍኩት ያሉት አሜሪካ ከኢራን ከፍተኛ አመራሮች ጋር የተጀመረውን የሚስጥር የሰላም ድርድር እጅግ ስኬታማ በሆነ ደረጃ ላይ መድረሱንና በአገሪቱ ከፍተኛ የፖለቲካ መዋቅር ይሁንታ በማግኘቱ ነው በማለትም ገልጸዋል። ፕሬዝዳንቱ በራሳቸው የማህበራዊ ትስስር ገጻቸው ትሩ ሶሻል ገጽ ላይ ባሰፈሩት የጽሑፍ መግለጫ እንዳሉት ከኢራን እስላማዊ ሪፐብሊክ ጋር ሲደረግ የነበረው ውይይትና ድርድር አሁን ላይ በኢራን ከፍተኛ አመራሮች ደረጃ ላይ ደርሶ ሙሉ በሙሉ ይሁንታን ያገኘ በመሆኑም እኔ እንደ ዩናይትድ ስቴትስ ኦፍ አሜሪካ ፕሬዝዳንትነቴ ዛሬ ሌሊቱን በኢራን ላይ ሊሰነዘር ታቅዶ የነበረውን ተከታታይ የአየር ድብደባና የፈንጅ ናዳ ሙሉ በሙሉ ሰርዣለሁ። ጦርነቱም አብቅቷል። ከኢራን ጋር የሰላም ስምነት ልንፈራረም ነው ብለዋል። የፕሬዝዳንቱን ይህንን ግራ አጋቢ መግለጫ ተከትሎ ለሴኔቱ ውጭ ባህር ተጨማሪ ድጋፍ ለመስጠት በተዘጋጀ ህዝባዊ ስብሰባ ላይ በስፋት እንደተናገሩት አሜሪካ በመካከለኛው ምስራቅ ውስጥ ለወራት ስታካሄድ የነበረውን አስከፊ ጦርነት በስኬት አጠናቃለች በማለት ማወጀዋል። ምናልባትም ሰምታችሁ እንደሆነ አላውቅም፣ ነገር ግን እኛ ዛሬ ከኢራን ጋር የነበረውን ጦርነት ሙሉ በሙሉ አቁመናል፣ አሸንፈናል። እነርሱም ማለት ኢራኖችም ከእንግዲህ በኋላ በፍጹም የኒውክሌር ጦር መሳሪያ መታጠቅ ወደ መሳሪያም ላለማየት ጭምር ተስማምተዋል። የኛ በጽኑ የጠበቅነውና የተከራከርንበት ዋና ጉዳይ ነበር። ኢራን ሳትወድ በግድም ቢሆን ተቀብለዋለች ብሏልም ትራምፕም። በዚሁ የድርድር ሂደት ዙሪያ ለደጋፊዎቻቸው በሰው በሰጡት ማብራሪያ የኢራን ወገን ከዚህ ቀደም የኒውክሌር መሳሪያ ላለማልማት የሚል አንቀጽ ብቻ አስቀምጦ የነበረ ቢሆንም እርሳቸው ግን ስለ መግዛትስ የሚል ጥያቄ በማንሳት ከሁለት ቀናት ጥብቅ ክርክር በኋላ ኢራን የኒውክሌር የጦር መሳሪያ ላለመግዛት ጭምር መስማማቷ ነው የገለጹት። እኛ የፈለግነውን ነገር ሁሉ በተሟላ ሁኔታ ከኢራን አግኝተናል። ስምነቱ ሙሉ በሙሉ ከኢራኖች ጋር ተጠናቋል። ወታደሮቻችን ወደ ሀገራቸው አሜሪካ መመለስ ይጀምራሉ ሲሉም አወጀዋል። ፕሬዝዳንት ትራምፕ በተመሳሳይ መልኩ ለጆርጂያ ምክትል ገዢ በርተን ጆንስ የገዥነት ምርጫ ዘመቻ በዛሬው ሌሊት በተደረገው ሌላ ስብሰባ ላይ ሁለቱ ሀገራት ማለትም አሜሪካና ኢራን ውጊያውን በአስቸኳይ ለማቆም የሚያስችል እጅግ ጠንካራ የሆነ የመግባቢያ ሰነድ ላይ መድረሳቸውን በድጋሚ አውጀዋል። እንደ ትራምፕ ማረጋገጫ ገለጻ ከሆነም የስምምነት አሜሪካ ከኢራን ጋር የነበራትን ወታደራዊ ፍጥጫም 95% የሚሆነውን ዋና ዓላማዋን ያሳካ ነው ብለዋል።
ሆኖም ፕሬዝዳንቱ በዚህ ሁለተኛ የዛሬው ሌሊት ስብሰባቸው ላይ ሌላ አጽንኦት የሰጡበት ጉዳይ የሂደቱን ጉዳይ ነው። ሙሉ በሙሉ ተጠናቆ ፊርማው እስኪቀመጥ ድረስ በአሁኑ ወቅት በኢራን የወደብ ከተሞች ላይ የተጣለው የአሜሪካ የባህር ላይ ወታደራዊ እገዳ ተጠናክሮ እንደሚቀጥል አስገንዝበው ዛሬ ስምምነቱ ይፈረማል፣ ስምምነቱ ሲፈረም ዓለም ያያል ብለዋል። ፕሬዝዳንት ትራምፕ በነጩ ቤተ መንግስት ዋይት ሃውስ በፕሬዝዳንቱ ጽህፈት ቤት ኦቫል ኦፊስ ውስጥ ሆነው ለጋዜጠኞች በሰጡት ሌላ መግለጫ ደግሞ ዛሬ ሌሊቱን የኢራን ጠቅላይ መንፈሳዊ መሪ አያቶላ ሰይድ አሊ ኻሜኒ ለዚህ ስምምነት ይሁንታቸውን መስጠታቸውን እረዳለሁ በማለትም ገልጸዋል። የስምምነትም አሁን ይፈረማል ትመለከታላችሁ። ዛሬ እንደተፈረመው የነዳጅ ዋጋ በዓለም ገበያ ላይ አንድ ድንጋይ ቆልቆል ሲወርድ ትመለከታላችሁም ብለዋል። ፕሬዝዳንት ትራምፕ አሜሪካ ለኢራን ከፍተኛ ባለስልጣናት ዛሬ ምሽት ሊሰነዘር የነበረውን ጥቃት ምንም አይነት አጥፊ ይዘት እንዳለው በዝርዝር ካስረዷቸው በኋላ የኢራን አመራሮች ጦርነቱን ለማቆም የአሜሪካን ምት በመፍራት ለጦርነቱ ስምምነት መጓጓታቸውን ገልጸዋል። እነርሱም ከፍተኛ ምት አግኝተዋል፣ በጣም ነው ያደቀቅናቸው፣ ጥቂት ሰዎች ብቻ ሊቋቋሙት የሚችሉትን ከባድ መከራ አይተዋል ኢራኖችም ብለዋል። ስለዚህ አሁንም ስምምነቱን ከኔ በላይ እነሱ ይፈልጉታል፣ እነሱ ስል እፈርምላቸዋለሁም ብለዋል። ባለፉት 3 ቀናት በከባድ ሁኔታ ስንመታቸው ቆይተናል። ዛሬ ማታ ደግሞ እጅግ የከፋ እርምጃ ልንወስድባቸው ተዘጋጅቼ ነበር። እነርሱ ሊያደርጉት የሚችሉትን ምንም አይነት ነገር አልነበረም። እኔን መለመን ነበር አማራጫቸውም ብለዋል። ስለዚህም አሁን ወታደሮች የመሳሪያቸውን ወደ ታች እንዲያደርጉ አዝዣለሁ፣ ስምምነቱም ዛሬ ይፈረማል ብለዋል። ይሁን እንጂ ትራምፕ በሰፊው በዛሬው ዕለት ስምምነት ይፈረማል፣ ኢራኖች ለምነውኝ ጥቃቴን አቆምኩኝ በማለት ሰፊ መግለጫ ቢሰጡም ከኢራን የተሰማው መግለጫን ግን በፕሬዝዳንት ዶናልድ ጄ ትራምፕ ንግግር ላይ ውሃ የከለሰም ሆኗል። ኢራን እንዳለችው ምንም አይነት ስምምነት አልተደረሰም፣ አይፈረምም ብላለች። አሜሪካ የጦርነቱን ማክተም በአደባባይ ብታወጅም በኢራን በኩል ያለው ይፋዊ ምላሽ እንደሚያመለክተው እጅግ የሰከነና ጥንቃቄ የተሞላበት መግለጫ ነው ኢራንም የሰጠችው። የኢራን እስላማዊ ሪፐብሊክ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ዛሬ ሌሊቱን ለሀገሪቱ ብሔራዊ የዜና ወኪል ኢራን ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ ተጠናቋል የሚለው አዋጃቸውን ከተሰማ በኋላ በሰጡት መግለጫ እንዳሉት በአሁኑ ወቅት በመገናኛ ብዙሃን ትራምፕ የሚያሰራጩት የውል ማስጠንቀቂያ ወሬዎች ፍጹም ሐሰተኛ ናቸው በማለትም ገልጿል። ኢራን እስካሁን ባለው ሁኔታ በማንኛውም ረቂቅ ስምምነት ላይ ምንም አይነት ስምምነት ላይ አልደረሰችም፣ ምንም አይነት ውሳኔም አላሳለፈችም። ትራምፕ በዛሬው ዕለት ስምምነት እንደሚፈረም ተናግረዋል። ከማን ጋር ሊፈርሙ እንዳሰቡ እናያለንም ብለዋል። ቃል አቀባዩ አክለውም የድርድሩን ሂደት ሲያብራሩ እንደተናገሩት እኛ ከመጀመሪያውም ጀምሮ እንደተናገርነው የድርድሩ ይዘትና አካሄድ ግልጽ ነበርን። የረቂቅ ጽሑፍ አብዛኛው ክፍል አስቀድሞ የተጠናቀቀ ቢሆንም አሜሪካውያን ግን በተደጋጋሚ የያዙትን አቋምን ጥቃቅን ጥያቄ በመቀየር ሂደቱን ሲያስተጓጉሉ ቆይተዋል። ኢራን በራሷ ብሔራዊ ጥቅምና ባስቀመጠቻቸው ቀይ መስመሮች ላይ በፍጹም ማንኛውም አይነት ድርድር ወይም ስምምነት እንደማታደርግ በተግባር አሳይታለች። ምንም አይነት ጥያቄ ለአሜሪካ አላቀረብንም። ትራምፕ ተለመንኩ እንዳሉት ምንም አይነት የለመንነው ሆነ የጠየቅነው አካል የለም ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በድንገት ዛሬ ሌሊቱን የሰጡትና ከኢራን ጋር ደረስኩት ያሉት ስምምነት የእስራኤልን ከፍተኛ የፖለቲካና የወታደራዊ መዋቅር ክፉኛ ያስደነገጠና ያስቆጣም ሆኗል። ታዋቂው የዜና አውታር ሲኤንኤን ዛሬ ሌሊቱን ባወጣው ሰበር ዜና የእስራኤልን የደህንነት ካቢኔ ምንጮችን ጠቅሶ እንደዘገበው ትራምፕ መግለጫውን በሚለቁበት በዚያው ተመሳሳይ ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከከፍተኛ የጦር አዛዦቻቸውና ከተመረጡ የእስራኤል ሚኒስትሮች ጋር ስለ ኢራን ቀጣይ ወታደራዊ እርምጃዎች በጥብቅ የደህንነት ምክር በማድረግ ላይ ነበሩም ብለዋል። እስራኤል ለአሜሪካን ከኢራን ጋር ስለምታካሄደው ማናቸውም አይነት የሚስጥር ስምምነት ወይም ረቂቅ ሰነድ አስቀድሞ የተሰጣት ምንም አይነት መረጃ ለእስራኤል እንዳልነበርና የትራምፕ መግለጫ በድንገት ሲተላለፍ ሁኔታውን ሙሉ ካቢኔያቸው በድንጋጤ ነበር መገናኛ ብዙሃን ላይ ዘገባውን የተመለከቱትም ተብሏል። ድርጊቱን ተከትሎ በፕሬዝዳንት ዶናልድ ጄ ትራምፕና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል አስቸኳይ የስልክ ውይይት ዛሬ ሌሊቱንም ተካሂዷል። የእስራኤሉ ጠቅላይ ሚኒስትር ጽህፈት ቤት ዛሬ ሌሊቱን ባወጣው መግለጫ እንዳለው ከሆነም ውይይቱን አስመልክቶ በሁለቱ መሪዎች መካከል ማለትም
በአሜሪካና በእስራኤል መሪዎች መካከል የተደረገው ንግግር ትራምፕ ከኢራን ጋር ወደ ይፋዊ ድርድር ለመግባት ስላደረጉት የመግባቢያ ሰነድ መሆኑንም በመግለጽ የክስተቱን አደገኝነት ለማርገም ጥረትም አድርገዋል ብለዋል። የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ ሲያብራራ ምንም እንኳን እስራኤል አሜሪካ ከኢራን ጋር በደረሰችበት በዚህ የመግባቢያ ሰነድ ላይ ተዋዋይ ወገን ሆና ባትገኝም ወይም ዝርዝር መረጃ ባይሰጣትም ጠቅላይ ሚኒስትር ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን ለድርድሩ ማጠናቀቂያ ያስቀመጡትን ጽኑ አቋም እናያለንም ብለዋል። ይህ በመጨረሻው ስምምነት ላይ የኢራን የበለጸገ ዩራኒየም ቁሳቁስ ሙሉ በሙሉ ከሀገሪቱ እንዲወጣ፣ የዩራኒየም ማበልጸጊያ መሰረተ ልማቶችም ሙሉ በሙሉ ከኢራን ውስጥ ወጥተው እንዲፈርሱ፣ የባላስቲክ ሚሳይሎች ምርቷ ላይ ጥብቅ ገደብ እንዲጣልና ኢራን በቀጠናው ለምታንቀሳቅሳቸው የውክልና ኃይሎቿ የምታደርገውን ድጋፍ እንድታቆም ትራምፕ የገቡትን ቃል ያካተተ መሆኑም አለበትም ብሏል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።